ሰላም እንዴት ናችሁ? ዛሬ በመጀመሪያ ቪዲዮ ስለ ፎሬክስ ምንነት ለማታውቁ ዋትስ ፎሬክስ የሚለውን ሲምፕል ሆነ ኤክስፕላኔሽን እናያለን። ፎሬክስ ምን ማለት ነው? ወይም ፎሬን ኤክስቼንጅ ወይም ደግሞ ፎሬክስ ትሬዲንግ ምን ማለት ነው? እንዴት መገበያየት፣ እንዴት ዛሬ ማትረፍ እንችላለን የሚለውን አጠር አድርገን እናያለን። እንግዲህ ፎሬክስ ኤክስቼንጅ ወይም ደግሞ ፎሬክስ ትሬዲንግ ምን ማለት ነው ስንል ወርዱ ፎሬን ኤክስቼንጅ ወይም የውጭ ምንዛሬ ማለት ነው። እንግዲህ መቼ የውጭ ምንዛሬ ያስፈልገናል፣ እንዴትስ ይህ ወደ ቢዝነስ ሊቀየር ይችላል የሚለውን አጠር አድርገን አሁን እናየዋለን። የውጭ ምንዛሬ ሊያስፈልገን የሚችለው ምናልባት ከሀገራችን ውጪ ለመዝናናት ወይ ለጉብኝት ወይ ለስራ በምንሄድበት ሰዓት የሀገራችን ገንዘብ ሀገራችን ላይ ብቻ ነው የመግዛት አቅም ያለው። ስለዚህ ቀደም ብለን ገንዘባችንን ኤክስቼንጅ አድርገን ተዘጋጅተን ወደዛ ሀገር መጓዝ ይኖርብናል ማለት ነው። እንደምታውቁት ሱዳን እና ኬንያ እንኳን የኢትዮጵያ ገንዘብ የመግዛት አቅም የለውም። ስለዚህ ከሀገራችን ውጪ ስንሆን የሀገራችንን ገንዘብ በድርሃም፣ በሽሊንግ፣ በዶላር ወደምንሄድበት አቅጣጫ ወደምንሄድበት ሀገር ወደዛ ሀገር ገንዘብ ቀይረን መዘጋጀት ይኖርብናል። ስለዚህ ለዛ የውጭ ምንዛሬ በአንድ መልክ ያስፈልገናል። በሁለተኛ መልኩ ደግሞ ወደ ሀገራችን ልናስገባ የምንፈልጋቸው ፕሮዳክቶች ይኖራሉ። ለምሳሌ ከቻይና ይሆናል የምናስመጣው፣ ከጀርመን፣ ከጣሊያን፣ ከተለያየ ሀገር እቃን ወደ ሀገር ውስጥ ልናስገባ እንችላለን። በዛ ሰዓት የሚያስፈልገንም የውጭ ምንዛሬ ሊሆን ይችላል። ምክንያቱም አንድ ሰው ፕሮዳክቴን የምንሸጠው በዚህ ሀገር ገንዘብ ነው ወይም በዚህኛው አሴት ነው ብሎ የራሱን ኦፕሽኖች በሚያቀርብልን ሰዓት እኛ ያንን ምንዛሬ አግኝተን ከዛ በኋላ ነው ወደሱ የምንሄደው ማለት ነው። ስለዚህ ሁላችንም የውጭ ምንዛሬ በሚያስፈልገን ሰዓት ወደ ባንክ ቤት ወይም ወደ እንደዚህ አይነት ተቋም በመሄድ ገንዘባችን እንዲመነዝሩልን መጠየቅ ነው። እነሱም ይሄን ልክ እንደ ቢዝነስ ቁጭ ብለው በትንሽ ገንዘብና መጠነኛ በሆነ ትርፍ ገንዘብ እየገዙ በመሸጥ ትርፋማ ይሆናሉ ማለት ነው። እኛም እንደዚሁ ዲጂታል ማርኬት ያቀረበልን ኦፖርቹኒቲ በስልካችን ቻርቶች በማየት የገበያውን አዝማሚያ በመረዳት እየገዛን እየሸጥን ትርፍ እናገኛለን ማለት ነው። በመቀጠል በፎሬክስ ትሬዲንግ ላይ የሁሉም ሀገር ገንዘቦች ከሌላ ሀገር ገንዘብ ጋር ፔር በመሆን የሀገር ገንዘብ ከዚህ ሀገር ገንዘብ አንጻር ጠንካራ ነው ወይ ይጨምራል ወይ ይቀንሳል እያልን ዳታዎችን እየሰበሰብን ነው እየገዛን የምንሸጠው ማለት ነው። የአንድን ሀገር ገንዘብ ብቻውን ጠንካራ ነው ልንለው አንችልም። ወርቅ ዋጋው ስንት ነው ለማለት ወይ የኢትዮጵያ ወይም የዶላር ገንዘብ ዋጋ ያስፈልጋል። 1 ግራም ወርቅ በዶላር የዚህን ያህል ነው፣ በኢትዮጵያ ብር ደግሞ የዚህን ያህል ነው። ልክ እንደምንለው ሁሉ አንድን ገንዘብ ጠንካራ ነው ለማለት ብቻውን አንችልም፣ ፔር ያስፈልገዋል። ያ ፔር ደግሞ ከዚህ ሀገር አንጻር ብለን ነው የምናስቀምጠው ማለት ነው በፎሬክስ ትሬዲንግ ላይ። ስለዚህ ስለ ፎሬክስ ትሬዲንግ ያለን ግንዛቤ 3 ቀለል ያሉ ምሳሌዎችን በመውሰድ እንጨርሳለን ማለት ነው። በመጀመሪያ አንድ ሰው $100 መግዛት ቢፈልግና የዶላር ወቅታዊ ዋጋ 150 ብር ቢሆን 15000 ብር ያስፈልጓል ማለት ነው። 15000 ብር አውጥቶ የገዛው ዶላር ከተወሰኑ ሰዓታት፣ ቀናት ወይም ደቂቃዎች በኋላ 160 ብር ቢገባ $1 ዋጋ 16000 ብር በመሸጥ 1000 ብር ትርፍ ሊያገኝ ይችላል ማለት ነው። ይህንን ነው በፎሬክስ ትሬዲንግ ላይ በፕላትፎርሞች እርዳታና በብሮከሮች ሌቨሬጅ አቅራቢነት መሰረት በትንሽ ካፒታል ኤክስቼንጆችን እየገዛን ትርፍ ማግኘት የምንችልበት። ቀጣዩ ምሳሌያችንና ስፔሻሊ እኔ የምገበያየው በፎሬክስ ትሬዲንግ ላይ የወርቅ ግብይት ነው። ያው ማለት ጎልድ ከዶላር ዋጋ አንጻር ይጨምራል ወይም ይቀንሳል እያልን በፋንዳሜንታልም በቴክኒካል አናላይሲስ ታግዘን እየገዛን እየሸጥን ትርፍ የምናገኝበት ማለት ነው። አንድ ሰው የ1 ግራም ወርቅ ዋጋ 4000 ብር ቢሆንና 10 ግራም ወርቅ ቢገዛ 40000 ብር ያወጣል ማለት ነው። የ1 ግራም ወርቅ ዋጋ 4500 ብር ሲሆን ቢሸጠው ያ ሰውዬ 45000 ብር ይሸጥና 5000 ብሩን ትርፍ ያገኛል ማለት ነው። ይሄ ነው ሁለተኛው ቀላሉ ምሳሌያችን። ሶስተኛው መጨረሻ ምሳሌያችን አንድ ነጋዴ ጎበዝ ነጋዴ ለመባል ስላለፈው ታሪክ ስለሚመጣው ተዘጋጅቶ መጠበቅ አለበት በሚነግደው ንግድ ባለበት የስራ ዘርፍ ላይ ማለት ነው። አንድ የቤት ነጋዴ ለምሳሌ አዲስ አበባ ውስጥ ስቱዲዮ 1 ሚሊዮን ብር የሚሸጥ ቢሆን ቀጣይ ወር ላይ 1,100,000 ብር፣ ዛሬ 1 ሚሊዮን ብር የገዛውን ቀጣይ ወር ላይ 1,100,000 ብር ቢሸጠው 100,000 ብር አተረፈ ማለት ነው። ዛሬ ላይ 1 ሚሊዮን ብር የገዛው ቀጣይ ወር ላይ 900,000 ብር ሊሸጥ ይችላል።
የሚል እሳቤ ወይም ደግሞ መላምት ወይም ደግሞ ከባልደረቦች እየሰበሰቡ ዳታ ቢኖርና 1 ሚሊዮን ብር ዛሬ የገዛውን ቤት ነገ 1 ሚሊዮን ብር ቢሸጠው የዛሬ ወር ግን 900 ሺህ ብር ቢገባ አሁንም ይሄ ሰው እያተረፈ ማለት ነው። ስለዚህ ልክ በፎሬክስ ትሬዲንግም ስንገዛም ስንሸጥም ትርፍ ልናገኝ እንችላለን ማለት ነው። የዛሬ ወር ላይ መልሶ 900 ሺህ ብር ስቱዲዮን ይገዛል፣ እጁ ላይ ግን 100 ሺህ ብር ይተርፋል። ያ ማለት ነው ገዝተንም ሸጠንም እናተርፍበት ብዬ ያው እንግዲህ ዛሬ አጠር ባለ አማርኛ ቀለል ባሉ ምሳሌዎች ስለ ፎሬክስ ትሬዲንግ ያለኝን ግንዛቤ አካፍያችኋለሁ ብዬ አስባለሁ። በቀጣይ ለምን ፎሬክስ ትሬደር እንሆናለን፣ ፎሬክስ ትሬደር በመሆናችን ከገንዘብ ከትርፉ ባለፈ ሊጠቅሙን የሚችሉ ነገሮች አጠር አድርጌ እሰራላችኋለሁ።